ሰላም ሰላም የዝግጅታችን ተከታታዮች እንደምን ሰንብታችኋል? እንግዲህ ሳምንታዊ የአንድ አፍታ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ዝግጅታችን እንግዲህ ሀብት፣ ጸጋና ድህነት በሚሉ ርዕሰ ጉዳዮች ላይ ትኩረት አድርገን ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ተከተሉን። እሺ፣ እናመሰግናለን ፈቃደኛ ስለሆንክ። በመጀመሪያ እስቲ እንተዋወቅ። ምትኩ ሾንተራ ይባላል። የአርባ ምንጭ ነዋሪ ነኝ። ዋና ፍሳሽ ስሜ መሰለሽ ምትኩ ነኝ። የአርባ ምንጭ ከተማ ነዋሪ ነኝ። እሺ፣ አመሰግናለሁ። ስሜ ገነት ዱሳ ይባላል። የአርባ ምንጭ ከተማ ነዋሪ ነኝ። ስሜ ከአርባ ምንጭ ከተማ ሳሙኤል ጉፋ ይባላል። ስሜ አሸናፊ ላለ ይባላል። የአርባ ምንጭ ከተማ ነዋሪ ነኝ። ዛሬ ቆይታ የምናደርግበት ርዕስ በሀብት ዙሪያ ይሆናል። ሀብት ማለት ምን ማለት ነው ከሚለው ሀሳብ ግን እንነሳ። ሀብት ማለት በእኔ አመለካከት ብዙ ነገር ነው። አንዳንዶች ሀብትን እንደ ጸጋ የሚቀበሉት አሉ። አንዳንዶቹ ለፍተው ያመጡት እንደ ጉብዝኛቸው እንደ ላባቸው የሚያስቡት አሉ። በዚህ ምድር ላይ እንደ ጸጋ ከመቀበሉ ለፍተው ያመጡት ሰዎች ሀብቱን ያውቃሉ። የሀብቱ ኑሮ የሀብቱ አኗኗሩ ሁሉ ነገሩን ያውቃሉ ብዬ አስባለሁ። ሀብት ማለት ያው ሀብት በራሳችን እጅ እኛ ሰርተን ለፍተን የምናገኘው ነገር ነው። ሀብት ማለት ያው ተመሳሳይ ነው። ሰርተን ለፍተን የምናገኘው ገንዘብ ወይም የንብረት ያለን ንብረት በገንዘብ ወይም ገንዘቡ በራሱ ሀብት የምንለው እሱ ነው። ሀብት ማለት ላንተ ምን ማለት ነው? ሀብት ማለት ለኔ ያው የመኖሪያ ምንጭ ማለት ነው። የምኖርበት ሀብት ሲኖር አካባቢውም ይለማል። አንተ ብዙዎችንም ትረዳለህ። ለዛ ሀብት ይጠቅማል። ሀብት ማለት እኔ ሳስብ በቃ የሆነ ሰርቼ ወይም ደክሜ ያገኘሁበት የልፋቴ ትርጉም ማለት ነው እና ያን ካገኘሁ ነው ያው ሌላውን ማድረግ የሚቻለው ማለት ነው። ያው የልፋት ውጤት ማለት ነው። የሀብት መገለጫዎች ወይም ደግሞ አንድ ሰው ሀብታም ነው እንድንል የሚያስችሉ ነገሮች ምን ምንድን ናቸው ባንተ እይታ? በእኔ ሀብት አንድ ሰው ሀብታም የሚባለው ለምሳሌ ቁሳቁስ ባለው ንብረት በሚያንቀሳቅሰው ገንዘብ ትራንዛክሽን ይወስናል። በቀን ለምሳሌ አንድ ሰው ሀብታም ነው ማለት በቀን ቢዝነሱ በጣም ከፍ ያለ ሰው ሀብታም ነው እና ያለው ነገር ህንጻ ሊሆን ይችላል፣ ድርጅቶች ሊሆን ይችላሉ፣ ብዙ ነገሮች አሉ። ሀብታም መገለጫ ዝም ብሎ ሀብት እና በጣም ሀብታም መባል በምትንቀሳቀሱ ልክ ነው ሀብትሽ የሚለካው። በዚያ በእኛ አካባቢ በምናየው ህንጻ ያለ ሰው መኪኖች ያለ ሰው ሀብታም ነው ይባላል። እኛ ጋር መኪኖች አሉ። አሁን የተወሰነ ሰው ለእኔም ላውቅ ይችላል። ሀብታም የሚባሉ ሰዎች ዝም ብሎ አየር ባየር የሚንቀሳቀሱ አሁን አየር ባየር የተንቀሳቀሰ እንደ ሀብታም የሚኖር ሰው አለ፣ ሀብታምም አለ። ሀብታም ባለው ነገር ህንጻ የሰራ ሰው ቢያንስ በእኛ አካባቢ ሀብታም ነው የሚባለው። እኛ በኑሯችን ነው እኔ ያሰብኩ። መልካም። እንደው ስለ አኗኗር አንተ ስላነሳህልኝ እንደው የሀብታም አኗኗር ምን ይመስላል ብለህ ታስባለህ? እንዴት ነው ሀብታሞች የሚኖሩት? ሀብታሞች ያው አንድ የሚሏት ነገር አለችና ደሃና ሀብታም አንድ እንጀራ ቢበላ ማባያው ትለያለች የምትለው ነገር አለች። ያው እነሱ መርጦ ነው የሚበሉት። ዋናው እዚህ ዓለም ላይ ወሳኝ ነገር ምግብ ነው ለሰው ልጅ። ምግቡ እነሱ እንደተሻለ ይጠቀማሉ። ከደሃ የተሻለ ኑሮ ነው የሚኖሩት። በልጆቻቸው የተሻለ ትምህርት ቤት ይማራል። የተሻለ ነገር መኪና አዲስ ሲመጣ ይገዛሉ፣ ይነዳሉ። የተሻለ መዝናኛ ቦታ ይሄዳሉ። ግን የደሃ ልጅ ሆነ እንደዚህ አያደርግም። ለሌት እንጀራው ነው የሚሮጠው። ለዛ ነው ብዙ ነገር ያው እነሱ ያገኛሉ። ሀብታም ደሃ የሚል ክፍፍል አለና አንድን ሰው ሀብታም ነው ብለን እንድንል የሚያደርገን መገለጫዎች ምንድን ናቸው? ሀብታም ነው ለማለት አንደኛ የሰውየው ደረጃ ያለበት ኢኮኖሚ፣ በሰዎች ዘንድ ደግሞ አንድ ሰው ባለ ሀብት ሲሆን ብር ሲኖረው ብዙ ቦታዎች ላይ የመታወቅ አድቫንቴጅ ይኖረዋል። በዛ ልናቀው እንችላለን። ደግሞ ካለው ከንብረቱ አንፃር ከገንዘቡ ከተማው ላይ በሚያረጋቸው ነገሮች አውቀን እንትን ለማለት እንችላለን። ማንነቱን ልናቅ እንችላለን። እሱን ደግሞ ባለ ሀብት ነው ማለት እንችላለን። ለምሳሌ አንድ ሰው ሀብታም ነው የምንለው በሚሰራበት ሰዓት በሚለፋበት ሰዓት በሚያገኘው ገንዘብ
ሀብታም ነው ልንለው እንችላለን። ደግሞ አንድ ሰው እጅ እግር ያለው ሳይሰራ ቁጭ ብለው የሰውን እጅ የሚያይ ከሆነ ድሃ ነው ብለን ልንገምተው እንችላለን። አንድን ሰው ሀብታም ነው ብለህ የምትገልጸው ምን ሲኖረው ነው? ያው እዚህ ለምናውቀው ቢያንስ ብር ሲኖር ወይ መኪና ምናምን ሲኖር ነው። ግን አንድ ብሎ ያው ጭንቅላት ምናምን ሲኖር ነው። ሰው ጤንነት ሲኖር ነው ሀብት። አንድ ብሎ ጤና ጭንቅላት ምናምን ሲኖር ነው ጤንነት ነው አንደኛው ማለት ነው። ከዛ ቀጥሎ ነው ብር፣ ሀብት፣ መኪና ምናምን ባለው ብዬ አስባለሁ። ስለዚህ ዋናው ሀብት ጤንነት ነው። ህንጻ ስላለው አይደለም። አሁን በበኩሌ እኔ ሀብት አለው የሚለው ብዙ ሰዎች መንገድ ላይ የሚቸገሩት አሉ አይደል? እነሱን ሲረዳ አካባቢውን ሲያለማ ለሚያስፈልጉት ነገሮች ማጮ ሲጠየቅ ሲሰጥ መንገድ ላይ አሁን አብዛኛ ሰዎች አቅም አጥተው መስራት የቻሉ ሰው የሌሉት አሉ አይደል? ቢያንስ እነሱን ሲረዳ ብዙ ነገሮችን በቃ ሲያደርግ ሲደግፍ ነው ሀብት መኖሩ ሀብታም መሆኑ የሚታወቀው ማለት ነው። በነባ ሀሳብ ሰዎች እንዴት ነው ሀብታም የሚሆኑት? በምን መንገድ ሀብታም ይሆናሉ ብለህ ታስባለህ? አንድ ሀብታም ሰው በራሱ ኃይል አይሆንም። እግዚአብሔር ሲደግፍ ነው ሰው ባለሀብት የሚሆነው። እዛ ላይም ደግሞ ሲሰራ ነው። ካልሰራ ማንም ባለሀብት መሆን አይችልም። እንደዛ ነው እኔ በራሴ በኩል። አንደኛ ያው ስራም ይወስናል። ሰርቶም ሁለት ደግሞ አንድ ብሎ ያው ፈጣሪ ጋር እንትን ሰው ነው። ሁለተኛ ስራውን በቃ እግዚአብሔር ሲባርክ ነው ሰርቶ ይለወጣሉ። አንድ ሰው ካለ አንደኛ ፈጣሪ አስቀድሞ፣ ሁለተኛ በስራው መስራት አለበት። በዛ ላይ እግዚአብሔር ይባርካል ብዬ ገምታለሁ። ጥሩ። እንደው አንዳንድ ጊዜ ሰዎች በደንብ ብዙ ጊዜ እየለፉ እየሰሩ ደግሞ ሀብታም አለመሆን አለ አይደለ? ሀብታም የማይሆኑበት አጋጣሚ አለ። ለምን ይመስላል? ሰዎች ለምንድን ነው ሁሉም ሰው ሀብታም የማይሆነው ከሰራ? ከፈጣሪ ጋር ያው በቃ አለመታረቅ ይመስለኛል። እኔ በኩል ያው ሰው ሁሉ በሰራው አይደለም፣ ይሄ ስላልሰራም አይደለም። አንድ እግዚአብሔር ሲባርክ ነው። እዚህ እንዴት ነው እኔ በቃ ሰርቼ አንድ ሰው ሰርቼ እንዴት ነው ማለለወጠው ካለ ፈጣሪ መጠየቅ አለበት። ሁኔታ እንዴት ነው አካሄደ እንዴት ነው የኔስ ብሎ እንዴት ነው ማለት ብሎ ፈጣሪ መጠየቅ አለበት ብዬ ገምታለሁ። ሰው ሁሉ ሰው ከሰራ ሀብታም የማይሆነው ሰው ሰርተው ማይቆጥብ ከሆነ ሀብታም መሆን አይችልም። ሲቆጥብ ነው የሚሆነው። ደግሞ ዘርን ይዞ የሚመጣ ሀብት ደግሞ አለ። የተፈጥሯዊ ሀብት ማሳ ያሉት ስራ መስመር ያሉት አሉ። በዛ ሰርቶም የሚሆኑት አሉ። ደግሞ እንደዚህ አይነት ስራ የሌለ የሰራውን ዛሬ 10,000 ብር ቢሰራ ወይ 1,000 ብርም ቢሆን ቢሰራ ከ1,000 ብሩ 200 አጠፍቶ 800 ብሩን ቢያስቀምጥ ከ10,000 ብሩ 2,000 አጠፍቶ 8,000 ብሩን ቢያስቀምጥ ለነገ ከቆጠበ ይሆናል። ማንም ሰው ግን ካጠፋ አይሆንም። ግን አሁን እኔ ለምሳሌ ያህል እሰራለሁ፣ እቆጥባለሁ፣ ሀብታም መሆን አልቻልኩኝም። እንዴት ይመስላል? እንዴት ታየዋለህ? አንቺ ከዚህም በኋላ የምትሰሪው ከሆነ የምታወጪውን ወጪውን በአግባቡ ሂሳብ ሰርተሽ የምታስቀምጪውን ማስቀመጥ ነው። ከቻልሽ እቁብ መጣል። እንደዛ ከሆንሽ እግዚአብሔርን እዛ ላይም ደግሞ እየለመንሽ እግዚአብሔር ይባርካል። ማንም ሰው ሰርቶ ይለወጣል። ይሄ ራሱ በራሱ የለውጥ መነሻ እስከሆነ ድረስ ያ ሰው ደግሞ አደገ ባለሀብት ሆነ ማለት ነው። ሌላው ንግድ ስራ ነው። በንግድ ስራ ተንተርሰሽ ሰርተሽ ነው የምትለወጪው። ሀብት የሚባለው ሀብታም ለመባል ደግሞ ሰርተሽ ነው፣ ከታች ሰርተሽ መተሽ ነው ባለሀብት የምትባዩ እና ለኔ እንደዛ ነው። እንደ ሰዎች አንዳንዴ ቅድምም እንዳልሽው ይሰራሉ፣ አንዳንዱ ፈጥኖ ይለወጣል፣ አንዳንዱ ደግሞ ቶሎ ማይለወጥባቸው ሁኔታዎች አሉ። ይሄ ከምን የሚፈጠር ይመስልሻል? ከምን ነው የሚመነጨው ብለሽ ታስቢያለሽ? አለማደግ አንደኛ ነገር ከፈጣሪ ዘንድ ነው ሰው ሀብቱንም የሚያገኘው። ሁሉም ሰው ደግሞ ሰርቶ ቢያገኝ ደስታው ነው። ግን አንዳንዴ ሰው በጣም የሚለፉ የሚሰሩ ግን ማይለወጡ ሰዎችን አናቃለን። ብዙ ውጣ ውረዶችን አልፎ የሚኖሩ ሰዎች ግን በሚፈልጉት ልክ ሀብት ማያገኙ አሉ። ይሄ የሚሆነው መች ነው? እግዚአብሔር በፈቀደው ነው ሰው የሚሆነው። አንድ ሁለተኛ ደግሞ ጥሮ ግሮ ከሰራ ይለወጣል። አንዳንዴ በራሳችን ስንፍና ብዙ ነገር መስራት ባለንበት እድሜ
ሳንሰራ ቀርተን ብዙ ነገሮችን ማድረግ የቻልን ሳናረግ ቀርተን ጊዜው ሲያልፍ መቆጨትና ድሃ የመባል እንትን ላይ እናልፋለንና የመለወጡ አለመለወጡ ጉዳይ የፈጣሪ ነገር ነው። በአንደኝነት ግን ጥሮ ለፍቶ ከሰራ ማንም ሰው ይለወጣል። ሎተሪ ወጥቶ ማለት እድለኛ የሚባሉ ሰዎች አሉ። ሳይሰሩ ሳይለፉ ግን በእድል ብቻ ሎተሪ አንዳንድ እጣ በመድረስ የሆነ ነገር በመሞከር የውጭ እድል ሊሆን ይችላል። ያን ነገር በመሞከር ጥሩ ደረጃ ላይ ከአንዳንዴ የሚያልፉ ሰዎች አሉ። ድህነትንስ እንዴት ትገልጸዋለህ? በዚህ ምድር እንደ ድህነት መጥፎ ነገር የለም። ድህነት ማለት መጥፎ ነው። ጭራሽ ድሃ ይሻላል። አግኝቶ ካጣ ድሃ አግኝቶ ከከሰረ ወይ ከቢዝነሱ የከሰረ ወይ አግኝቶ ካጣ ድሃ ጭራሽ ድህነት ጋር የኖረ ሰው ይሻላል ብዬ አስባለሁ። ድህነት ራሱ ምንድነው? ድህነት ማለት አንድ ሰው ወይም ደግሞ ድሃ ነው ብለህ የምትገልጽበት ምን ሲሆን ነው? ምንድነው መስፈርቱ ለድህነት? አንድ ሰው በትንሽ እኮ ድሃ ከሆነ እኮ አንድ ሰው በመለካት ካለባበሱ ትጀምራለች። ድሃ ከሆነ ካለባበሱ ታይና ይሄ ሰው ድሃ ነው ብለሽ ታስቢያለሽ። አንደኛ ድሃ ሞር ሲራመድ ይጨነቃል። ዛሬ እራት ለልጆች ምን የቤት ኪራይ ያስጨንቀዋል። ብዙ ነገር መኖር ይፈልጋል። ግን ቤተሰብ አለው ያ በገንዘብ ስለማጥበቃ አብቃቅቶም ይኖራል። ድህነት ሲባል ደካማ ጎን ነው አይደለ? ክፍተት ነው፣ ችግር ነው አይደለ? በአብዛኛው የሚነሳው ሰው እንደው ድህነትን ለመቀነስ ወይም ደግሞ ድሃ ላለመሆን ምን ማድረግ አለበት ብለህ ታስባለህ? የተጋ መስራት ነው ሰው ያለበት። ዘርዘር አድርገህ ግለጽልኝ። ግን ጥሩ ነው ሀሳቡ። ግለጽ። ሰው ድሃ ነኝ ብሎ ራሱን ዝቅ ሲያደርግ ባለ ሀብት ነኝ ወደፊት ይሆናል ብሎ ከሰራ ማንም ይሆናል። ለዛ ነው እኔ። አንተስ ምን ትመክራለህ? ሰዎች ድሃ እንዳንሆን በድህነት እንዳንቀጥል ምን መደረግ አለበት? ከድህነት ለመውጣት ምንድነው መደረግ ያለበት ብለህ ታስባለህ? ከድህነት ለመውጣት አንደኛ ያው ፈጣሪን መለመን፣ ጸሎት አድርጎ ስራ ወጥሮ መስራት። ያው ማንም ባለሀብትም ሆነ እግዚአብሔር ሲፈጥር ሁሉንም ያው እኩል ነው የፈጠረው እና ይሄ እንዲህ ባለሀብቱ አንተ ደሃውን ምናምን ብሎ አላለም። እንደዛ ብሎም አልተጻፈም። ስለዚህ ሁሉም በቃ ፈጣሪ አስቀድሞ የሚሰራውን ወጥሮ መስራት፣ እቅድ በቃ አላማ ያለ መሆን፣ ተስፋ አለመቁረጥ። የድህነት መገለጫዎችስ አንድን ሰው ድሃ ነው ሊያስብሉት የሚችሉ ነገሮች ምንድን ናቸው? ለምሳሌ ሌላ ድሃ ነው ሊያስብለው የሚችለው የአቅም ጉዳይ ሊሆን ይችላል፣ ማጣት ሊሆን ይችላል። ድሃ እንዳይሆኑ ሀብታም እንዲሆኑ ምን ማድረግ አለባቸው? ወደ ሀብት እንዲመጡ ምንድነው ማድረግ ያለባቸው ልጅ ታስቢያለሽ? ያው አሁን ለምሳሌ በልብ ድሃ የሆኑትን እጅግር ያላቸው የመስራት አቅሙ ያላቸው ድሃ ነው የምንላቸው መክረን ሰርተው በር አግኝተው ሀብታም እንዲሆኑ ከድህነት ሀብታም ነው ሊባሉ እንዲችሉ መማከር አለብን። የሚሰሩበትን ስራ ያዋጣል አያዋጣም የሚለውን ሳያረጋግጡ ሳያጠኑ ገፍቶበት ይመስለኛል እንጂ አውቀነው የምንሰራው ስራ ሀብታም ያደርጋል አንለው ነው። አዎ አጥንተንበት አጥንተን ይሆናል ይሄ ስራ ብሰራ ያዋጣል አያዋጣም የሚለውን አስብበት ከገባን ልንለወጥ ሀብታም ልንሆን እንችላለን። ግን ያለ ሀሳብ ከመዳ ላይ ተነስተን ይሄ ማንም እንደሚሰራው ሰራለሁ ብለን ከተነሳን ያው ልንለወጥ እንችላለን። ድህነት ማለት ቅድም እሷ እንዳለችው እግር እጅ ካለ ሁሉም ሰው ሀብታም ነው። ግን በስራ ከተባለ በኑሮ ደረጃ ከተባለ ደግሞ ሁሉም ሰው የተለያየ ነው እና እኔ ድሃ ነው ብዬ አንድን ሰው የሚለው አንዳንዴ ሰርቶም ማይለወጥ እድገት ማያገኝ አለ። ሰርቶም ደግሞ ተለውጦ ጥሩ ደረጃ ላይ ደርሶ የምናያቸው ሰዎች አሉ እና ለኔ ድህነት በቃ ኢኮኖሚው በጣም ዝቅ ያለ የሚፈልገው ነገር ማድረግ የማይችል ብዙ ችግሮች ሲደርሱበት በራሱ መውጣት የማይችል የገቢ ምንጩ በጣም አናሳ የሆነ ሰው እና ትንሽ በቤተሰብ ደረጃ ተቸግሮ የሚኖር ሰው ለኔ ድሃ ምስኪን ብዬ ያን ሰው ልለው እችላለሁ። ጠንክሮ በመስራት ሀብታም ይሆናል። በዛ ላይ ፈጣሪ እርዳታ ያስፈልጋል። ያው ለሰው ልጅ ጥሩ ያሰብሽ ጠንክሮ የሚሰራ ሰው ከሆነሽ ጥሩ ቦታ ትደርሻለሽ ያስባል። በዝቅተኛ ኑሮ ሁኔታ ውስጥ የሚኖሩ ሰዎች ሀብታም ለመሆን ምን ማድረግ አለባቸው ብለህ ታስባለህ? ያው በዝቅተኛ ኑሮ ውስጥ የሚኖሩ ሰዎች ያን ደረጃ ለመስራት ቅድም እንዳልኩሽ ጠንክሮ መስራት ወሳኝ ነው።
ጠንክረህ ስትሰራ አንዳንዴ ስራ ሊበላሽብሽ ይችላል፣ የሆነ ነገር ይችላል። ፈጣሪን መጸለሽ ጠንክሮ ሌላ መሞከር ነው፣ እድል መሞከር ነው። ህይወት እስካለሽ ጤና ካለ ባይዞ ከሀብትም ከድህነት ዋናው ጤና ነው። ጤና ሲኖር ሁሉ ነገር ማይደረስ የለም። ያ አምናለሁ ማይደረስ ነገር የለም። አንዳንዶች በእኛ በሚዲያ ምን ሰማው ከሊስትሮ ተነስቼ ነው ይላል። በጣም ቢሊነር ነው ያው ብቻ ሲኖር አላየንም፣ ግን ከሊስትሮ ተነስቼ ይሄን ደረጃ ደርሻለሁ የሚሉ ሰዎችም አሉ። ብዙ ነገር ያስቶኝ ያስጨንቅሻል። ብዙ ሁሉ ነገር ላንቺ ጭንቅ ነው ስትጀምር። ሁሉ ነገር ምግብ ሲበይ ትጨነቃለሽ፣ ቁርስ ሲበይ ለራስ ትጨነቃለሽ። አንድ ቀን ፍሪ ሆነሽ አታይም፣ ግን አንድ ቀን እፎይ የሚያደርግ ፈጣሪ ያው ይመጣል ብዬ አስባለሁ። ስለ ሀብት ስናነሳ ጸጋ የሚባል ነገርም አለ አይደል? አብሮ የሚነሳ ጸጋ ምንድን ነው? ጸጋ ማለት አንድ ያው ሀብት ነው፣ ከላይ የተሰጠ ነገር ነው። አንድ በቃ ከላይ ከእግዚአብሔር ዘንድ የመጣ ሰውን ያ ሁሉም ማድረግ የሚቻለው ያስባሉ በራሴ። አንተስ ምን ይመስላል? ሀብትና ጸጋ ይመሳሰላሉ ወይስ ልዩነት አላቸው? እንዴት ትገልጸዋለህ? እና አሁን በራሳችን የምንለው ገንዘብ ያሉትን ባለ ሀብት እንላለን። እግዚአብሔር ግን ባለ ጸጋዎች ብሎ ተጽፏል ቃል ላይ። በዛ ይለያሉ ነው። ዞሮ ዞሮ ሁለቱም ባለ ጸጋ ብትም ባለ ሀብት ብትም ቋንቋ ሁለት ይሁን እንጂ አንድ ነው። ጸጋ ማለት ደግሞ ያው ስጦታ ማለት ነው። ባለጸግነት ማለት እኮ ከእግዚአብሔር የእግዚአብሔር ተስጦ ማለት እኮ ነው። ባለጸጋ ስትሆኛ አሁን ሰርተሽ ለፍተሽና የምታገኙ ገንዘብና ደግሞ ተስጦ በውስጥሽ ያለው ተስጦ የሆነ ነገርን ሰው ማድረግ የማይችለውን ነገር አዲስ ነገር ፈጥረሽ በራስሽ ኮንፊደንስ ተነስተሽ የምትሰሪው ነገር የራሱ ጸጋ ነው፣ የተሰጠሽ ጸጋ ነው። አሁን ሙዚቀኞች አሉ ዘፈን አሁን የሚዘፍኑ ድምጽ የተፈጥሮ የሆነ ጸጋ ነው። ድምጽ ተዋናኝ ሆኖ እንዲ አሁን አርቲስቶችን አሁን ስናይ ተስጦ ነው። በቃ አንድን ነገር ማድረግ የምትችይው ተስጦ ሲኖርሽ ነው። ያለ አሁን እኔ ድምጽ ቢኖረኝ እንትን መሆን አልችልም፣ ገበረ መሆን አልችልም፣ ወይ ሌላ ነገር ላይ በድምጼ ከሰራው እስከ ሰራው ድረስ የራሴን ጸጋ ሰራው ተጠቀምኩኝ ማለት ነው። ይሄ ፈጣሪ ጸጋ ነው። ጸጋ እና ሀብት የሚሉ ነገሮች አሉና ሰዎች ጸጋና ሀብትን ተመሳሳይ ናቸውም እያሉ የሚገልጹበት ሁኔታ አለና አንተስ እንዴት ታያቸዋለህ ጸጋና ሀብትን? እኔ ጸጋና ሀብትን ተመሳሳይ ነው ያላችሁ። ጸጋ ከላይ የሚሰጥ ነገር ነው። አንዳንዱ ሀብቱን ለፍቶ ያመጣል፣ አንዳንዱ በውርስም ይወስዳል፣ አንዳንዱ የሆነ መንገድ ያገኛል። ሁሉም የተለያየ ሀብታም አለ። ሁሉ ሀብታም አንድ አይነት አይደለም። ጸጋ ማለት ከላይ ነው። በቃ ከፈጣሪ ዘንድ የሚሰጥ ነገር ለአንድ ሰው ጸጋ ማለት እኔ እንጃ እንደዛ ነው ብዬ ማስበው በራሴ ከሆነ። አመሰግናለሁ አብረሃኝ ስለቆየ። ተመልካቾቻችን እንግዲህ ሀብት ላይ ትኩረት አድርገን ወደ እናንተ ስናደርስ የቆየነው ዝግጅት ወደ ማገባደጃው ደርሷል። እንደተመለከታችሁት እንግዲህ አስተያየት ሰጪዎቻችን ሀብትን በተለያየ መልኩ ሲገልጹት ቆይተዋል። እንግዲህ የሀብት መገለጫዎች የተለያዩ ናቸው። ብዙ አይነት የሀብት መገለጫ አለ። ነገር ግን በዋናነት የሰው ልጅ ለፍቶ ጥሮ በህይወት ዘመኑ የሚያገኘው ገንዘብ፣ ቁሳቁስ ወይም ደግሞ የተለያዩ የሚታዩ ነገሮች በሀብት ሊገለጹ ይችላሉ። በተቃራኒው ደግሞ ድህነት አለ። ድህነት ደግሞ ሰዎች አንድም ለፍተው ላይሳካላቸው የሚችልበት ሁኔታ አለ። ሌላው ደግሞ ሰዎች ሙሉ ጤንነት እያላቸው ተንቀሳቅሰው ባለመስራት የሚፈጠር ሁኔታ ነው። ነገር ግን ከድህነት ለመውጣት በደንብ ጥሮ መስራት ያስፈልጋል። ተስፋ ለመቁረጥ ያስፈልጋል። እንደገና ደግሞ ሰዎች የተሰጣቸውን መክሊት ለይቶ በማወቅ ከድህነት መውጣት የሚችሉበት ሁኔታና ወደ ሀብት መጠጋት ይችላሉ የሚሉ በተለያዩ መልኩ ጥሩ ሀሳብ አስተያየቶች ሲነሱ ቆይተዋል። ፕሮግራማችንን እንደወደዳችሁ ተስፋ እናደርጋለን። ፕሮግራሙን አዘጋጅቼ ወደ እናንተ ሳደርስ የቆየሁት እኔ የአምላክነሽ ተረፈ ከካሜራ ባለሙያው አዝመራ ሞሶና ጋር በጋራ በመሆን ነበረ። ሳምንት በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ቆይታ